የድህነት ህይወትን ድጋሚ በህይወቴ እንዳታመጣብኝ አደራህን። እንደዚህ አይነት ህይወት ውስጥ ከምትከተኝ ነፍሴን ውሰዳት። ምን ያህል ራስሽን ብትወጂ ነው እንደምትሉኝ ተስፋ አደርጋለሁ። የምሬ ነው። በጣም ነው ድህነትን የምፈራት፣ በጣም ነው የምፈራት። እግዚአብሔር አደራህን በቃ መድኃኒዓለምዬ፣ እኔ ደሃ ነሽ ብለህ ልታረገኝ ስታስብ ልክ ትላንት የኖርኩበትን ህይወት ልታኖረኝ ካስብ ውሰደኝ ብዬ የምጠይቅ ልጅ ነኝ። ምክንያቱም ድህነትን ስለማውቃት እና ገባችሁ? ድህነትን ያደኩባት ድህነትን በጣም ስለምጠላትና ስለምፈራት ላይክ ያንን ትግሌን ነው ላንቺ የምነግርሽ፣ ያንን ህይወት ነው ላንቺ የምነግርሽ፣ ያንን ማንነቴን ነው ላንቺ ማስተምርሽ። ያንን አይተሽ የተሻለ ነገር እንድትመኝ ነው የምፈልገው እንጂ አንዳንድ ሰው ቁጭ ይልና ምን አለሽ ምናምን። እግዚአብሔር ይመስገን ቁጭ ብሎ መብላት ራሱ እኮ ትልቅ ነገር እኮ ነው። ቤተሰብ በዚህ ዘመን የፈለጋችሁትን በነገራችን ላይ በዚህ ዘመን ቤተሰብ አሁን ላይ ባለው በአሁን ባለው ነገር የሰው ልጅ የሚፈልገውን ነገር አዘጋጅቶ መብላት ራሱ አሁን ባለው በዚህ ኑሮ ላይፍ ስታይላችን የምሬ ነው መላችሁ በጣም መመረቅ እኮ ነው እንዴ። አንዳንዴ ስትወጡ ጋይስ እናቶች እንደዚህ ቆሞ ሲለምኑ ራበኝ ምናምን ንጹህ ልብስ ለብሳ እናት ንጹህ ነጠላ አድርጋ ንጹህ ቀሚስ ንጹህ ሽፎን አድርጋ ካንተ 10 ብርና 5 ብር ስትለምን ስታይ የሚሰማ ፊልም የምታረገው ነገር አለ። የኔ ቢጤ እንዳልሆኑ ለማኝ እንዳልሆኑ ምናምን ታውቃላችሁ። ህይወት ሲጫቸው ወጥተው በየመንገዱ እናቶች እየለመኑ ያሉት ያን ስታረጉ በራሳችሁ ጭንቅላት በራሴ አይምሮ የማስበው ነገር አለ እና አንዳንድ ሰው ምን ኖሮሽ ነው ምናምን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን መድኃኒዓለም ይኸው ኪዳነ ምሕረት እናቴ ክብሩን ትሰድ፣ ሚካኤል አባቴ ገብርኤል በዚህ ዘመን እንዲህ ቁጭ ብዬ የምፈልገውን አማርጬ መብላት ራሱ እኮ ትልቅ ነገር እኮ ነው ቤተሰብ እንዴ። እና አንዳንድ ሰው ይሁን ላይክ አይሮን ነው በምን አይነት እይታ ውስጥ እንደሚመለከተኝ አላውቅም፣ በምን አይነት ጭንቅላት ውስጥ እንደሚመለከተኝ አላውቅም። እና ኖሮሽ ነው እንደዚህ ኖሮሽ ምናምን እያሉ ሲያወሩ ያስቀኛል። ትላንትና የነበርኩበትን ማንነቴን ስለማውቀው ትላንትና ነገርኳችሁ። ፍርፍር የሌለው ጨው ዘይት የሌለው ፍርፍር በልቼ ያደኩኝ ልጅ፣ 4 እና 5 አይነት ሽሮ በልቼ ያደኩኝ ልጅ፣ ልብስ ማጠቢያ ሳሙና አጥቼ በሰው በር ላይ በተጣላ አጃክስ ልብሴን አጥቤ ያደኩኝ ልጅ ዛሬ ላይ ምን ኑሮሽ ነው ምናምን ስትለኝ ብዬ ስቀባቸዋለሁና አትሊስት ከእናንተ ግን እኔ ይሻላለሁ ብዬ እንድናገር ያደርገኛል። ምክንያቱም የመጣሁበት ማንነት እንዳልወድቅ አድርጎኛል፣ ይዤ እንድገኝ አድርጎኛል። እና አንዳንድ ሰዎች የመጣችሁበትን የኖራችሁትን ነገር አትርሱት ለማለት ነው። አመጣጣችሁን አትርሱት በቃ ማለት የመጣችሁበትን አይነት እንትን ላይክ ያንን ባህር ይዛችሁ ነው። ልክ የሆነ ነገር ስታዩ አትበሉ። ይሄንን ነው የምለው። ስለማን ነው የምታወሪው? እኔ ፍቅር ቲክቶክ መንደር ላይ ስትገቢ ገባሻል ስለነማን እንደምወራ። ልዬ ቴሌግራም ላይ ላኩልሽን ሪል ነው አይደለም ግን እንደሱ አይነት ቪዲዮ አለ ቤትዬ አለ ኤልሹ ጋር አለ እና አለ እንደሱ አይነት እንትን እና ኤኒዌይስ ኢትስ ኦኬ ችግር የለውም። ዩቲዩብ አትዘናጊ ዲቹ ማሬ ተዘናግቼ እኮ አይደለም። በነገራችን ላይ ይኸውልሽ በዚህኛው ስልኬ በጣም ያስቸግር በዚህ በ15ቱ ማለት ነው በጣም ያስቸግረኛል ነበረ። ከዛም በ13ቱ ማባል ጀመርኩኝ። አየህ ይሄኛው ዋይፋይ ምን ቢያለኝ በቃ ይሁት ተሰባበረችው ኬኳ ሲያቋርጥ ሲወጣ ምናምን አልነበረ። አሁን ደግሞ በ13ቱ መግባት ጀመርኩኝ። ግን ሳይው ቪዲዮ በጣም አሪፍ ነው በ13ቱ ጋይስ አይደለ? የዩቲዩብ አሁን ዛሬ ቪዲዮ ምናምን ብለሪ ምናምን አልሆነማ እና ሙዴን አጠፋው። ቅዳሜ ዕለትም እንዳልኩሽ ወይ ባጅስ ነበርኩኝ። ትላንትና እንግዶች ቤት መጥተው ነበረ ከገዳም ምናምን ሞኖክሶች መጥተው ነበር ቤት እና በዛ ምክንያት ነው ፍቅር የኔ ወርቅ ለዛ ነው የጠፋሁት እንጂ እኔ ምን ስራ አለኝ ከእናንተ ጋር ከመዳረቁት
ምንም ስራ የለኝም እኮ ዩቲዩብ ከፍቼ ቪዲዮ ከመስራት ውጭና ኬኳን ከመጠበቅ ውጭ ምን ስራ አለኝ? አልፎ አልፎ ደግሞ ለስቶሪም ለተመልካችም ለምንም ወጣ ብለን ከተማው ላይ ነዳ ነዳ አድርገን እንመለሳለን። የኔ ፍቅር ነዳ ነዳ መኪና ማለን ለማለት ወጣ ብለን ታይተንበት እንመጣለን። የኔ ፍቅር እንጂ ምን ስራ አለኝ? ምንም ስራ የለኝም የኔ ውድ። ኬኳን እናበላለን፣ እናጣጥባለን፣ እናስተኛለን፣ ከዛም ቪዲዮ እንመጣለን፣ እንሰራለን። አለቀ። ምንም ስራ የለንም የኔ ፍቅር። ልጅ እያሳደግን ከእናንተ ጋር ያለነው እና ልጅ እያሳደግን ነው። ልጆቻችንን ክደን አልወጣንም። እንግዲህ ልጆቻችንን አቅፈን እያሳደግን ነው። የኔ ቆንጆ የት አባቴ ሄዳለሁ? ናይ አሞራው ፍሬንድ ቤተሰብ እንዳትናደዱብኝ እንግዲህ ናይ አሞራው ቤተሰብ ናይ አሞራው ፍሬንድ ስለ አርቲስቶች ወሬ የለም። ስለ አርቲስቶች ምን አለ እባክሽ? እነዚህ ኩሽኩሾች ሲኖርማ እነግራቸዋለሁ። ማን እኔ ሊያዝም እላለሁ። ላግኝ እንጂ እኔ ግን ምን እየገረመኝ እንደሆነ ታውቃላችሁ? ለምንድን ነው ብስራት ጋረደው ዳና አድማሱን እንደውም ትላንትና ምናምን ቲክቶክ ላይ በደንብ ሲመላለስ አየው። ብስራት ጋረደው ከእንደገና ማነው ኃይለ ኢየሱስ ግርማ ጋይ ስም ጥሩልኝ። የድሮ አርቲስቶች ዘፋኞች ድምጻቸው በጣም የሚያማምራሉ። ሌላ ማን እነዚህ ድሮ አርቲስቶች ጋይስ የት ጠፍተው ነው? ዘፈን አቁመው ነው? እንደ ጥበብ ወርቅዬ ዘማሪ ሆነው ነው? የት ሂደው ነው? ለምንድን ነው የድሮ አርቲስቶች ከድምጽ ስራቸው ከዝናቸው ምናምን የጠፉት የሸሹት? የሚያሰራቸው አቀናባሪ ምናምን ግጥም የሚሰጣቸው ጠፍቶ ነው? የት ነው ያሉት እነዚህ የድሮ አርቲስቶች ጋይስ? የዘጠናዎቹ ፌመስ የነበሩ አርቲስቶች ግርማ አዎ እንዴት ነው አሁን ስሰማሉ አቀናባሪዎችም እንትኖችም ይከፋፈላሉ አሉ። ግሩፕ አላቸው እና እንደዛ የሆኑ አርቲስቶቻችን ዘፋኞቻችን እየጠፉብን የድሮዎቹ በጣም ስም ያላቸው የዘጠናዎቹ የምናስታውሳቸው የት ሄደው ነው? የት ነው ያላችሁት? ለምንድን ነው የጠፋችሁት? ለምንድን ነው የማትመጡት? ለምንድን ነው የራቃችሁት? እኔ ብዙ የማስታውሳቸው አርቲስቶች አሉና የሆነ ጭምጭምታ ሰምቼ ነው ጋይስ በነገራችን ላይ እቺን ነገር የምተነፍሰው እና ግን የት ሄደው ነው? ለምንድን ነው የጠፉት? አንድ ክሊፕ እንኳን ጎራ አላሉ የአርት እንደዚህ ድምጻዊዎቹም ጎራ አለ ጋይስ እና እውነት ነው ወይ አቀናባሪዎቹ ምናምን አታያቸውም? ቼክ አታረጓቸውም? እነ ሸዋንዳኝን በጣም ነው የምወደው በነገራችን ላይ ሸዋንዳኝ ለምንድን ነው ዘፈን ማትለቅልን? እንወዳለን። ኢትዮጵያ ሕዝብ በጣም ነው የሚወድቅ። የምር ጠፋችሁ። እነ ታደለ ሮባ ዘፈን አትለቁም። እንደ ድሮ ዘፈን ክልክል ነው አቁማችሁ ነው። ብርሃኑ የምሬን ነው። የት ለምንድን ነው እናንተ የድሮዎቹ የት ናችሁ? ለምንድን ነው ማትለቁልን? ለምንድን ነው? በነገራችን ላይ እኮ ጋይስ አሁን ቲክቶክ በቪው እንኳን ከተመለከታችሁ ቲክቶከሮች የሚሰሩት ስራና የድሮ አርቲስቶች